ሰላም ወዶችዬ እንዴት አላችሁልኝ? ሁሉ ነገር ሰላም ይመስገን አምላክ። ዛሬም የከታቢው ታሪክ ቀጥሏል። እንግዲህ በትናንትናው ዕለት በ1996 ዓመተ ምህረት ለአዲስ ዓመት ወደ አዲስ አበባ እየሄደ እንደነበረና እሷን ለማግኘት ምን ያህል ጓጉቶ እንደነበረ አውርተን ያቆም ነው። ያገኛት ይሆን ወይስ ምን ተከሰተ? የ1997 መግቢያ የአንድ ዓመት ከ8 ወር አካባቢ ጠቅላላ ባለ ሁኔታና የ98 ደግሞ እንደዚህ ሰብሰብ አድርጎ ሰጥቶናል። የሚጀምረው ከ9ኛ ወር ነው። ለምን ከ9ኛ ወር ጀመረ? አንድ ዓመት ከ8 ወር ምን ተከሰተ የሚለውን ነገር እንግዲህ ከባለ ታሪኩ መልካም ቆይታ። እንደተለመደው ጭሳችን አለ። ይኸው ቡና ቁርስና ሲዛለን ዛሬ ዳቦ ቆሎ አለ። እንዴት ነው ድምፁ ተሰማችሁ? ጣሙን አጠይቁኝ። በጣም ቆንጆ ነው። ዝጋኑልኝ። አመሰግናለሁ። ከጭሳችን ጋር ቡናችን እየጠጣን የባለ ታሪካችን ወግ እንኮመኩማለን። ሀሳብ አስተያየታችሁን ግን እጅግ በጣም ፈልገዋለሁ። ዋካችሁ በኮሜንት ሴክሽን ላይ ያስቀምጡልኝ። ለየትኛው ማስተያየት በራችን ክፍት ነው። በጨዋ ደንብ ቡናችን ጠጣለን። አዎ እኛ ተረከብለን ታሪካችንን እንኮመኩማለን። ይሄ ግድ ነው። ባለፈው በነበረው ነገር አቤት 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 የፈረስ ጭራ ይሏችኋለሁ። ከነ ድምፁ ከነ ጣኑ ሁሉን ነገር ፉት እያለ ነው አብረን የምንቀጥለው። ቆይታችን ቆንጆ እንደሚሆን አልጠራጠርም። በጣም አመሰግናለሁ ጊዜያችሁን ስለምትሰጡ። ታሪካችንን አዳምጣችሁ ደግሞ ሀሳባችሁን እንደምትለግሱኝ ባለ ሙሉ ተስፋ ነኝ። መልካም ቆይታ፣ መልካም ንባብ ሁላችንም እንቅመሰው። መንፈስ ነው የሚያድሰው። እሺ እናትዬ መቼም በ1997 እና 98 ሚያዝያ ወር መጨረሻ ድረስ ያለውን ጊዜ እንዴት እንዳሳለፍኩት የዓይን እማኝነሽና የጽሑፍ ማስታወሻ እንደማያስፈልገኝ አልጠራጠርም። የ96 ማስታወሻ ላይ አንቺን ለማየት ምን ያህል እንደጓጓሁ ገልጬ እንዳቆምኩኝ ሻንጣዬ ውስጥ የተከማቸው ድብቁና አንቺን ለብቻዬ ካላሳብና ተቀናቃኝ እንዳገኘሽ የሚረዳኝ የምናብ ጉዞዬን ስመለከት አስታወሰኝና በትዝታዬ እንደዋኝ ግድ አለኝ። የኔ አበባ አዲስ ዓመትን በተስፋና በወኔ ተሞልቼ ዓይንሽን ለማየት በማያባራው ሳቅሽ አብሬ ልስቅ ለነፍሰ ጡር ቀን ስበር ከርሜ ከኔ አልፌ ሰራተኛው ሁሉ በዝናብ ቁም ስቅሉን ሳሳየው እንዳልከረምኩኝ ግማሹን በመስሪያ ቤት መኪና ግማሹን መንገድ ደግሞ ባይሱዙ አቆራርጬ አዲስ አበባ እንደገባሁ ለመባማላውቀው የታፈነ ጩኸት ውስጥ የተሞልቶ እንኳን ደህና መጡ ወደ አዲስ አበባ የሚለውን ታፔላ እንዳየሁ ለራሴ እስካሁን በሚያስቀኝ ቀልድ መሳይ የናፍቆት ጉጉት የተሞሉ ዓይኖቼንና አንገቴን አዲስ ቆንጆ የአበባ እቅፍ ይዛልኝ እነዛ ስትስቅ ከነጫጭ ጥርሶቹ አልፈው እንደ ከዋክብት ከሚያበሩ ዓይኖቿ ስር የሚፍለቀለቁ የውበት ጸዳል የተላበሰች ልጃገረድን ፍለጋ ሲንከራተቱ ሳይ እኔ ደግሞ ያ የምታውቂውን ወፍራም ሳቄን ስለቀው አብረውኝ የነበሩ ሰዎች እንደ እብድ ተመልክተው ይኖሩ ግራ ተጋብተው በወጥመድ እንደተያዘች አይጥ ፈርተውና ፈጠው ሳያቸው መጀመሪያ ግራ ገባኝ። ከዛ ግን እናትዬ ምን ልበልሽ ሁኔታቸው አሁን እስከሚመስለኝ ድረስ በቃ የሳቄ ምንጭ ሆነው አዲስ አበባን ተቀላቀልኩ። እግሮቼ እንደ ቄጤማ አቀማንሷቸው የህልም ሩጫ ይመስል መንገዱ አልገፋ ብሎኝ በመከራ ሰፈር ከመድረሴ መቼም ጎራውን ታውቂዋለሽ። ከመስቀለኛ ጀምሮ ትንሽ ትልቁ ሲያስቆመኝ እኔ አንቺን አፋቂ እንደዛ ሳር ቅጠሉ እንዳልናፈቀኝ አንጀቴ እረር አይል መሰለሽ። ለምን ትያለሽ እንዴ? እኔ አበባ
በእያንዳንዱ ትከሻ በስተጀርባ አንቺን ለማየት የተራቡ አይኖቼ ማረፊያ አጥተው ግራ ሲጋቡ ታያቸው ኖሮ ባትሸነፊ እንኳን ማዘንሽ አይቀርም ነበር። እናልሽ እናትዬ እንዳይደረስ የለም ከቤት እንደገባው ታባን ስሜ ሌሎቹ ስል ግማሾቹ ስራ ግማሾቹ ገበያ ሄደዋል ምናምን እያለች መጣው ብዬ ወደ ውጭ ወጣሁልሽ። የሌሎቹ ለመኖር ነፃነቴን ያጸደቀው መስሎ ተሰማኝና ወደ አንቺ በር ስመጣ አናቴ ለሁለት ተከፈለልሽ። በርሽ ቁልፍ ነው። አባባይ ወሽመጤ እንዴት እንደተቆረጠ አግኝቼሽ ከመቼ ተጠምጥሜባት አይኗን አይቼው ትንፋሿን ሰምቼው ብዬ ሳልጨርስ እንዲህ ያለ ቁመርዶ እስኪ በሞቴ በምን ይገለጻል? እንደምንም ከራሴ ጋር ታግዬ ተው አንተ ሰው ምን ሆነሃል? የሥራ ሰዓት መግቢያ ገና እኮ ነው። በዛ ላይ መምጣትን እንኳን አልነገርካት። ኧረ ቆይ ብትነግራትስ? ከስራ ቀርታ ቄጤማው ጎዝጉዛ ቡና ፍልታ የምትቆይ መሰለ እንዴ? ሰውዬ ተረጋጋ። ይሄ እኮ የሚስትነት ማዕረግ ያላት ግዴታ እንጂ ለብቻህ በልብህ እንደ ንግስት እንደምትወዳት እንኳን ለማታውቅ የምትጽፍላትን ከነጭራሹ ምንም አይነት ኖሃው ለሌላት ሴት ለበቅባት ግዴታ አይደለም ብዬ ራሴን መካከርኩና ሌሎቹ እስኪሰባሰቡ እታባ ያቀረበችልኝን ተቋድሼ ሶፋ ላይ ጋደም አልኩ። ግን በቃ ከጉጉቴ የተነሳ ከበራ አካባቢ የምሰማው አዳዲስ ድምጽና የበር መንኳኳት ልቤን በአፌ እንድተፋው ሊያደርገኝ ምንም አልቀረልሽ። መቼም ታምኚኛለሽ አይደል? ለነገሩ ታምኚኛለሽ። ምክንያቱም ውሸት እንደምጠላ ካንቺ በላይ የሚያውቅ ካለ ላሳር የኔ አበባ። ብቻ ለኔ 3 ቀን የመሰለኝ ግን ከገባው ጀምሮ 3 ሰዓታት ያስቆጠረው ጊዜ እንደምንም የክፉ ቀን አለፈና መርዶዬን ስሰማ በቃ ምን ልበልሽ፣ ምንስ አንደበት አለኝና እኔ ልሙት ቃል አጣሁ የሚለው ሰው ለካ ውዱ አይደለም። ቡና ተፈልቶ እነሱ እየተጫወቱ እኔ ለይምሰል እየገለፈትኩ ጥያቄዎቼን ቀስ እያልኩ በዋዛ ጣል ማድረጌን ጀመረ። አጠሯትም እንዴ ብዬ ስጠይቅ ነበር። እህት ዓለም ለሷ ቀለል ባለ አንድ አረፍተ ነገር ለበዓል እኮ ቤተሰቦቿ ጋር ሄዳለች የሚለውን ከቋጥኝ የከበደ መርዶ ያሰማች። ብቻ በሁሉ ባላስታውሰውም የሆነ የማቃሰት ስሜት ታሰምቼ ኖሮ አይዞ ትናለህ እንዴ ብለው ውሃ እንደሰጡኝ ግን አስታውሳለሁ። ብቻ ፈጣሪ እንኳን ላፈቀረና ለጓጓ ለጥላት እንኳን አይስጠው በሚል አኳኋን አለፈ። በኋላ ከአንድ ወር 15 ቀን የንጭንጭ የብስጭትና ትካዜ ጊዜ በኋላ ተመለሽ። አቤት ያኔ የነበረኝ ሐሴት በቃ እንደው ዝም ነው። በረንዳ ላይ ተቀምጬ መጽሐፍ እያነበብኩ ነበር። ለነገሩ መቀመጥ የበጀኝ እንጂ ቆሜ ቢሆን ኖሮ እሺ ብዬ ወድቄ ዋረድ ነበር። ከዛ በኋላማ ያሉትን የሥራ ቀናቶች ጊዜያቶች በአጠቃላይ በተለያየ ምክንያት ስራ ላለመቀበል ምክንያት እየደረደርኩ ከአዲስ አበባ ሳልወጣ ኮተቤ በነበረው ሳይት እየዋልኩ ማታ ከስራና ከግሬስ ኮምፒውተር ስትመጪ ዘማች ዘጋቢነት ወደ ጋርድነት የሥራ ማዕረጌን በራሴ ሿሚነት እድገት ሰጥቼ አንቺ በመልካም ወንድምነትና ንጹህ ጓደኝነት እኔ ደግሞ በሚስጥራዊው ፍቅሬ ቅርፊት ውስጥ ገብቼ ከራሴ ጋር እየታገልኩ ነገር ግን ብነግርሽ ይህን ሁሉ ነፃነትሽና ቀረቤታሽን አጣዋለሁ በሚል ስጋት ታፍኜ ያለንበት ሁኔታ እጅግ በጣም የምናፍቀው ስለነበር እያጣጣምኩ መኖርን መርጬ ቀጠልን። የ1997 ምርጫ ብጥብጥ እስኪነሳና ከሰፈር በቤተሰብ ልመና ወደ አክስታችን ቤት እስክንሄድ ድረስ ብቻ መከራውንም ፍቅሩንም ናፍቆቱንም ሰቀቀኑንም ባንድ አጣምሮ 1 ዓመት ከ8 ወር እንደዋዛ አለፈና ይዘነው የነበረው ሳይት ጨረታውን ስላለፈ ድጋሚ ወደ ጉዞ ወደ ስደት እዚህ የታፈነ ልብን ትቶ ወደ ናፍቆት ወደ ዘጋቢነት ወደ እስኪሁን ምናልባት አንድ ቀን ፈጣሪ የፈቀደው ይሆናል። ለአሁኑ ግን ቃል ነውና እንዳስለመድኩሽ
የማታነቢውን እኔ ግን ስጽፍልሽ ከጎኔ ያለሽ ያህል ቀለል የሚለኝን ዘገባሽ እቀጥላለሁ። እሺ የኔ ወርቅ፣ ስለሰጠሽኝ ጊዜና መልካምነትሽ ፈጣሪ በሄድሽበት ሁሉ ይጠብቅሽ፣ ከሁሉ ይሰውርሽ የኔ ያለ 12/09/98 ተጻፈ። እኛ ብዙ ስንጠብቅ ያሳለፉትን የህይወት ጊዜ በራሳቸው በልቦናው ውስጥ ቀብሮ ማስቀረት እንፈልጓል። ያው አንዳንድ ነገሮች አይጻፉ ይኖራሉ እንጂ። ስለዚህ 1 ዓመት ከ8 ወሩ እሱ በኖርበት መንገድ ኖሮታል። እናንተ አሰባችሁ እንዴት የኖረ ይመስላችኋል? እስኪ ሀሳብ አስተያየታችሁ ስጡ። አመሰግናለሁ። እንቀጥላለን። መልካሰዲ በአፋር ክልላዊ መንግስት የምትገኝ ትንሽዬ ወረዳ የምትታወቀው በመንግስት የሚተዳደር ትልቅ የጥጥ እርሻ አላት። ለከተማዋ ዋና የመመስረት መሰረቱ ይኸው የጥጥ እርሻው። በከተማ ውስጥ በጥጥ እርሻው በጉልበት ሰራተኝነት በግድም ይሁን በውዴታ በብዛት ከደቡብ ክልል የመጡ ወዛደሮች ተጋብተው ተዋልደው ከተማዋን ቆርቆረው እዛው ይገኛሉ። መልካሰዲ በአረንጓዴ የተሸፈነች መንደር ነች። ግን እጅግ በጣም ኃይለኛ ሙቀት አለ። በምንም አይነት ፍሪጅ ያልገባ ውሃ መጠጣት አይቻልም። ጥሩነቱ ግን አብዛኛው ቤት ፍሪጅ አለ። በቀን 2 እና 3 ጊዜ መታጠብ ያስፈልጋል። የውሃ ችግር ግን የለም። በ13/9/98 በመካከለኛው አዋሽ በሚጠራው የጥጥ እርሻ ልማት ቢሮ በዘመናዊ መልክ ለመገንባት አስቦ በሚያሰራው ባለ 2 ፎቅ ግንባታ ለማካሄድ የአፋር ሙቀትን ለመቋቋም ቆዳይን ጠንከር ብዬው ግን ደግሞ እናትን ከነትዝቷ በሙቀቱ ለመርሳት ወሰን ብዬው ለበረሃ የሚያስፈልጉኝን ነገሮች በከፊል አሟልቼ ይኸው በ13/9/98 የበረሃ ኑሮዬን ብዬ ጀመርኩት። የበረሃ ኑሮ ተጀምሯል። ቋቋመዋል ብለን ተስፋ እናደርጋለን። ፍቅር አሸንፎት ይመለሳል ወይስ በልቡ እንደ ልማዱ አርግዞ ኑሮን ይቀጥላል? አብራችሁኝ ቆዩ። ከሙቀቶቼ ሙቀት ጋር ግብግብ መያዝ ከጀመርኩኝ 1 ሳምንት ጃኬት፣ ሱሪ፣ ጫማ፣ ብርድ ልብስ የሚባሉ ነገሮች እዚህ አይታወቁም። ቦታም የላቸው አለ። ምንም ስራ የላቸው። ከታች ዳስ ወይም ነጠላ ጫማ፣ ቁምጣና ከላይ በጣም ስስ ቲሸርት። ለሊት ልብስ አያስፈልግም። ራቆት ገላ፣ ከታች ባዶ ምንጣፍ። ህይወት የምትፈልገው ይህንን በብዛትና ቀዝቃዛ ውሃ ብቻ። ከሁሉም ነገር በጣም አስፈላጊው ቀዝቃዛ ውሃ። በየትኛውም ሰዓት በየትኛውም ቦታ ከእጅ ላይ በረዶ የሰራ ውሃ በሃይላንድ ላስቲክ ማንኛውም ሰው ላይ ይገኛል። ልክ እንደ ወታደር ኮዳ ሁሉ ሙሉ ሁሉ ዝግጁ ያለ ነው የሚመስለው። ከሚያስፈልጉ ነገሮች ለሰው ልጅ መሰረታዊ ተብለው ከተማርኳቸው ነገሮች ይበልጡ ለዚህ ቦታ ውሃ ነው። ውሃ 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 ውሃ፣ ምን ጊዜ ውሃ። እርግጠኛ ነኝ እዚህ ቦታ ላይ ለውሃ የሚወጣው ወጪ በአዲስ አበባ አንድ መለስተኛ ሆቴል በወር ለውሃ የሚያወጣውን ወጪ ነው። ክልሉ የአፋር እንደመሆኑ ሁሉ የክልሉ ቋንቋም አፋርኛ ነው። አፋር ቋንቋ ብቻ ሳይሆን ሰዎቹም አስቸጋሪዎች ናቸው። ከወገቡ ላይ ጊሌ፣ ከትከሻው ደግሞ ክላሽ ወይም ጠመንጃ አይጠፋም። በአጠቃላይ ግማሽ ሰው ግማሽ አውሬ። በምን እንደሚደሰቱ ምን እንደሚያስፈልጋቸው አይታወቅም። ፊታቸውን አይተሽ መረዳታችሁ ተግባብቶ መኖር እንደሚቻል እኔ እንጃ፣ ግን መጥቻለሁ። ስለዚህ ያልኩትን ላይ ማለት ግዴታ ይኖርብኛል። በ1998 እየበላችሁ እንግዲህ እንደዚህ አይነት ጨዋታ ቆርጠም ፉት እየተባለ ነው አይደል? የሚጥመው እያዋዛ ከታሪካችን ጋር አብረን እንቀጥላለን። እሺ እችን እየተረዳው ነው። ከሰዎች ጋርም መግባባት ጀምሬያለሁ። በረሃው እንደዚህ የከበደኝ አጋጣሚ ሆኖ ማንኛውም በረሃ የሚባሉ ቦታዎች ሁሉ
ግንቦት ኃይለኛ ሙቀት የሚጨምርበት ነው። ሌላው አካባቢ ክረምት ሲገባ እዚህ ወይም በረሃ በሚባሉት አካባቢዎች የሙቀት መጠኑ ከ40 ዲግሪ እስከ 45 ዲግሪ ይጨምራል። ጠዋት ፀሐይ ብልጭ ከማለቷ ማቃጠሏን ትጀምራለች። ስንት ሰዓት እንደሆነ ፀሐይን አይቶ መገመት በፍጹም አይቻልም። እርግማን ያለበት ይመስል ለጥላ የሚሆን ተክል ማየት ይናፍቃል። ሳርማ ፈጽሞ አይታሰብም። በእርግጥ የጥጥ እርሻው የራሱን ግቢ ከጉድጓዱ አውጥቶ ብርሃን የመቋቋም ችሎታ ያላቸውን ተክሎች አልምቷል። የጥጥ እርሻው ሰራተኞች በአንድ ግቢ ስለሚኖሩ መንግስት ለበረሃ አስፈላጊ የሚላቸው ነገሮች ሁሉ አሟልቶላቸዋል። በረሃ መሆናቸውን የሚያውቁት ከቢሮ ወጥተው ወደ መኖሪያ ካምፖቻቸው ሲጓዙ ብቻ ነው። ሌላው ነዋሪ ግን ሳይወድ በግዱ የአዋሽን ሙቀት በተቻለው አቅም ተከላክሎ ለምሳሌ የመኖሪያ ቤቱን ሲሰራ ጣሪያውን ቆርቆሮ ከማድረግ ይልቅ አፈር፣ ግድግዳውን ግማሽ ድረስ ለጥፎ ግማሹን ክፍቱን መተው፣ በጣም ሳሳ ያሉ ልብሶችን በመጠቀም ኑሮን በጸጋ ተቀብሎታል። አፋር የሚያስቸግረው የፀሐይ ሙቀቱ ብቻ አይደለም፣ የሚነፍሰው ነፋስም ጭምር ነው። እሱ ራሱ ወላፈን ይጋረፋል። ከመሬት የሚያነሳው አሸዋ ልክ እንደ ጅራፍ ነው። ነው የሚያመው። በዚያ ላይ ወባትንኝ ዋና መፈልፈያዋ እዛ መሆኑ ነው። አሉ ደግሞ ስማቸው ሲጠራ እንኳን የሚያሙ ይንጥና ዳሞትራ፣ በተናዳፊነታቸው ዓለም ያደነቃቸው። ስለነሱ ሲወራ ራሱ ህመም ይቀሰቅሳል። በዚህ ላይ ደግሞ ህመሙ ራሱ ይዘገነናል። ዳሞትራ የነደፈችው ሰው ለ24 ሰዓት አብዶ ነው የሚሞተው። ስለዚህ በመጫኛ ወይም በወፍራም ገመድ ይታሰራል። ያውም ዘመድ ካለው እኮ አሁን እኔም ቢነድፈኝ የትኛው ዘመዴ ነው የሚያስረኝ? ነው አብቼ ጎዳና ላይ ቃኔን ዞሬ ወይኔ ሰው ሁሉ ከንፈሩ መጥቶልኝ አየ ሰው ሀገር ሰው እንጀራ ፈላጊ ተብዬ ያውም እኮ ከዛ ሁሉ በኋላ መጨረሻው ሞት መሆኑ እርግጠኛ ነኝ። ከዚህ በላይ አስከፊ አሟሟት ያለ አይመስለኝም። እነዚህ ነገሮች ለመቋቋም ዛንዚራ ወይም አጎበር መጠቀም ብቸኛው መፍትሄ ነው። እነዚህ ነገሮች ለመቋቋም ዛንዚራ ወይም አጎበር መጠቀም ብቸኛው መፍትሄ ነው ብለው ቢመክሩኝም ዘርግቶ መተኛት ጀምሬ ነበር። እነዚህ ነገሮች ለመቋቋም ዛንዚራ ወይም አጎበር መጠቀም ብቸኛው መፍትሄ ነው ብለው ቢነግሩኝ ዘርግቶ መተኛት ጀምሬ ነበር። ግን በፍጹም ልለምዶ አልቻልኩም። እንቅልፍ እንዴት ይውሰደኝ? ሞቼ የተገነዝኩ ነው የሚመስለኝ። መፍትሄ ወይም አማራጭ የጠበበ ነገር ሆነብኝ። የፈለገው ይምጣ ብዬ 25 ብር አውጥቼ የገዛሁትን ዛንዚራ አሽቀንጥሬ ጣልኩት። ሞት ላይ ቀርማ አንቋረር አልኩና ፎከርኩኝ። ምናውጭ ወዶንብኝ ወይ ጉድ! ማየት አውቀሽው። ይሄ ጅማሬው ነው። ወደፊት አስቸጋሪ ነገሮች በብዛት እንደሚያጋጥሙኝ ከወዲሁ ለመተንበይ መሞከር ነብይ አያስብል። ምክንያቱም በእንደዚህ አይነት የምድራዊ ሲኦል ውስጥ ምንም መሄጃ ቦታ ቢጠፋ እንኳን ጥሩ የሚባሉ ነገሮች ወደዚህ አይመጡ፣ በእርግጠኛነት አይመጡ። እኔ ልሙትልሽ 26/9/98 ምን አለበት እሱ አልኩኝ። አኗኗሩን ስለማውቀው ቢያወሩኝም ከዛም አልፎ ዘፈኑን ጋበዙኝ። ነይ አፋሯ ቆንጆ ነይ አፋሯ ልጅ የሚለውን ዘፈን ለመታደል አዲስ አበባ ላይ ተንደላቆ ስለ አፋር መስፈንና አፋር ላይ ሆኖ የአፋሯ ቆንጆ የተባለችውን ህይወቷን ማየት ትየለሌ የሚሉት አይነት ነው። እሱ ምን ያርግ? አንድ የፈጣሪ ድምጹን መርቆ ሰጥቶታል። በዚህ ብላ ብሎ
ታዲያ አንዳንዴም እኮ የሚሆን ቦታ ማስቀመጥ አግባብ። በእርግጥ ላያውቃቸው ይችላል። ያወቃቸው ጊዜ ግን ሙሹ እንደሚያወጣላቸው እርግጠኛ ነኝ። ያው ማሸርጦ ደረቱን እየመታ። በአፋር ባህል ሁሉንም ስራ የምትሰራው ሴቷ ነች። ወንዱ ጥርሱን እየፋቀ መዞር አሊያም ጫቱን መቃም። ሴት ልጅ በአፋር ባህል ሳትፈልግ ትዳራለች፣ ያውም ያለ እድሜ እኩያዋ። ወንዱ ማግባት መብቱ ነው። የ15 ዓመት ልጅ የ60 ወይም የ70 ዓመት ሽማግሌ ታገባለች። እምቢ ብትል እንኳን ቤተሰቦቿ አሳልፈው ይሰጧታል። የአካባቢው ጎረምሶች ይሰበሰቡና እጅና እግሯን በገመድ አስረው አዋሽ ወንዝ ውስጥ እየደፈቁ ነው የሚገርፏት። ገርፈው ለሽማግሌ ባሏ ለሷ የመጀመሪያዋ 4 ወይም 5 ነች። እርጅናን በልጃገረድ ደም ሊያባረር፣ እርጅናን በልጃገረድ ትንፋሽ ሊቋቋም። በአፋር ዘመድ ከዘመድ ነው የሚጋባው። ማማንን እንደሚያገባ ቀድሞውኑ ይታወቃል። ሴቷም ገና ሕፃን እያለች ሽማግሌ ባሏን ታውቀዋለች። ከብቶች ትጠብቃለች፣ ልጆች ታሳድጋለች፣ ምግብ ታበስላለች፣ ውሃ ትቀዳለች። በዚያ ላይ በየጊዜው ለከብቶቻቸው መኖ ፍለጋ ይሰደዳሉ። ውሃ ሳር ባለበት ቦታ ሁሉ ያንን ሁሉ ጊዜ ቤት የምትሰራው ዕቃ የምታጓጉዘው ይቺው ሴቷ ነች። ይህን ሁሉ ነገር አድርጋ በቤቷ ምንም አይነት መብት የላትም። ጫቱን ሲቅም ውሎ ማታ ይመጣል። አብረው አይተኙ። ወንዱ ረጅም ዘንግ አለው፣ ቀን ከእጁ አይለየውም። ማታ ደግሞ ዘንጉ ሌላ ስራ አለው፣ ሚስቱን መጥሪያ። ባሰኘው ሰዓት ዘንጉን ሰደድ አድርጎ ስትደክም የዋለችውን ሚስቱን ወጋ ያደርጋታል። አልሰማ ካለች ደግሞ ጀለጥ በቃ ጥሪ ይገባታል። ደከመኝ ሰለቸኝ ብሎ ነገር የለም። ሳትወድ በግዷ ተነስታ ጎኑ ጋደም ነው። ለስጋዊ ስሜት ማርገቢያ። ሲጨርስ ሄዳ መደቧ ላይ ትጋደማለች። ምን አገባው እሱ ቢደክማት ባትፈልግ፣ ልጅ ቢወለድ ልጅ ቢበዛ ለሱ ምንም አይደለም። የሱ ግዴታ የታወቀ ነው። በአመት 2 የሙስሊም በዓልን እየጠበቀ ልብስ ማልበስ። ልብስ ሲሉሽ ምን አይነት ልብስ መሰለሽ? ሽርጥ። በቃ ሽርጥ መግዛት እሱ ነው ግዴታ። እሱን ካደረገ ግዴታውን ተወጣ። ከዛ በላይ ለሴት ልጅ ምንም አያስፈልጋትም። የአፋሯ ቆንጆ ህይወት እንግዲህ ይሄ ነው። ህይወት ከተባለ የአፋሯ ቆንጆ ህይወት እንግዲህ ይሄ ነው። ህይወት ከተባለ ድምጻዊ ይሄንን ያውቀው ይሆን? እባክሽ ጠይቂልኝ። በ2098 ዶቺ የአፋርን ህይወት ጀምረናል። የሚቀጥለው ደግሞ እንዴት እያደረገው እንደሆነ አብረን እናያለን። እስከዛው ለዛሬ በዚሁ አበቃው። መልካም ቀን። ወዳችኋለሁ።